አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 40 የቀጠለ በመሆኑም አንደኛ ተከሳሽ አቶ ኤልያስ ማህሙድ በእድሜ ልክ ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል አለ ዳኛው። በዚህ ጊዜ እነ ኡማ በፈገግታ በደስታ ጮቤ እየረገጡ ተቃቀፉ። ደስታቸው ወደር የለውም። ዳኛው ቀጥሏል። ሁለተኛ ተከሳሽ የህግ ባለሙያ አቶ መስፍን ኃይለማርያም መንግስትንና ህብረተሰቡ የጣለበትን አደራ ወደ ጎን በመተው በማናለብኝነት ተነሳስቶ ሙያውን ላልተገባ ጥቅም በመጠቀሙ ምክንያት የጥብቅና ፈቃዱ እንዲነጠቅና በ9 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል አለ ዳኛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ቆዩ። የነ አህመድ ደስታ በቀላሉ መግለጽ አይቻልም። አብሶ በመስፍን መቀጣት መርየም የተሰማት ደስታ ላቅ ያለ ነው። በመጨረሻ ሰዓት ራሱን ወደ ወንጀል የከተተው መስፍን በእጅጉ ተጸጸተ። ዳኛው እንዲህም ብለው ቀጠሉ። ንብረትን በተመለከተ የአቶ ኤልያስ ሙሉ ንብረቶች እንዲቀሙና ነገው በሚቋቋመው አዲስ ኮሚቴ አማካኝነት ከግል ተበዳይ አቶ አህመድ ተወስደው የነበሩ ንብረቶች በሙሉ እንዲመለሱለት እንዲሁም አቶ ኤልያስ ከሌሎች ከተለያዩ ሰዎች ንብረት በግፍ በመውሰዳቸው ምክንያት ለ1 ዓመት ያህል ይሄ ኮሚቴ በሩን ክፍት በማድረግ ተበዳዮች በሚመጡበት ሰዓት ትክክለኛ ማስረጃ እያቀረቡ ገንዘቦቻቸውና ንብረቶቻቸው እንዲመለሱላቸው ከ1 ዓመት በኋላ የሚተርፍ ገንዘብ ካለ መላው ንብረትና ገንዘብ ወደ መንግስት ገቢ እንዲሆን ስንል ወስነናል። እንግዲህ ሂደቱ በዚህ ተጠናቋል። ወደ መዝገብ ቤት ይመለስ ሲሉ ዳኛው ውሳኔያቸውን ቋጩ። ዳኛው ከኤልያስ ጉቦ ሊቀበሉ ብለው ወደ ቤቱ የሄዱት የነበረው ኤልያስ ማስረጃዎችን ቢያጠፋና እነ አህመድን ቢያግት ኖሮ እሳቸው ያኔ ቤቱ ሄደው በሰሙት ወንጀሎች በራሳቸው መንገድ ሊከሱ ተዘጋጅተው እንጂ እሱ እንዳለው ወይም እንደገመተው በገንዘብ ሊደልሉት አልነበረም። ግና የነ አህመድ መምጣት ተመልክተው ባልተገባ ሁኔታ ደጋግመው ውሳኔያቸውን ያረዘሙት ኤልያስ ወንጀለኛ እንደሆነና ቅጣት እንደሚገባው ያምኑ ስለነበር ነው። እነ ኡማ አህመድ ማሚና ሌሎቹም የገቡበት ደስታ ወደር አይገልጸውም። መርየምም ጨምሮ ጋሽ አክመል እየፈነደቁ ነው። እንደ ዛሬ ደስተኛ ሆነው አያውቁም። ኤልያስን አሳስረው ልባቸው ረክቷል። ቀኑ ህልም እንጂ እውን አልመስል አላቸው። ይተቃቀፋሉ፣ ይተያያሉ፣ ይስቃሉ። በአጀባ ስሜት ተሞልተው ከፍርድ ቤቱ አንድ እያሉ ወጡ። በዚህ ጊዜ ከአንድ ጥቁር መኪና 2 ሰዎች ወረዱና መርየምን ይዘዋት ሄዱ። መኪናው በፍጥነት አፈተለከ። ማንም አላያትም። መርየም መወሰዷን ያስተዋለው የለም። ሁሉም ደስታ ውስጥ፣ ሁሉም አጀባ ውስጥ ነው ያሉት። ከደቂቃዎች በኋላ ለማሚ ስልክ ተደወለለትና ይዟቸው በመጣበት ሰፋ ያለ መኪና ሁሉንም አንድ ሳያስቀር ከአህመድ ጀምሮ ኦማን፣ ጋሽ አክመልን፣ ዶክተር ያሬድን ሌሎችንም ጨምሮ ሰብስቦ በመኪናው ይዟቸው ሄደ። ማሚ ይዟቸው የሚሄደው ወደ ቀድሞ ሰፈሩ ነው። አህመድ ተወልዶ ወዳደገበት ቤተ መንግስት በሚያስንቀው ወደ ተንጣለለው ቤቱ ወደ አባቱ ቤት ይዟቸው ሄደ። ወደ ሰፈሩ እንደደረሱ የሰፈሩ ሰው በሙሉ ደጅ ነው ያለው። ግልብጥ ብሎ ወጥቶ በደስታና በጭፈራ አበባ እየበተነላቸው ነው። አህመድ መርየም ማን እንደሆነች ስለማያውቅ በጥብቅና ሰዓቷ እንኳ ጠበቃ ሆና እዛ ስትሟገት ማንነቷን
ሳያውቅ እንደ አንዲት ጠበቃ ብቻ ነበር ሲመለከት የነበረው። ምክንያቱም አንድም አግኝቷት አያውቅምና ድምጿን ቢሆን በሱሌማንነቱ ማንነቱ ረስቷታል። ፈጽሞም ተሰብስበው በመኪና ወደ መንደሩ ደረሱ። የመንደሩ ሰው አበባ እየበተነ በእልልታና በጩኸት በሆካታና በፍንጨት አጀቧቸው። እነማሜ ሁላቸውም ከመኪና ወረዱ። ህዝቡ አህመድን አንዴ ለአመታት የናፈቀው ያመልካምና ቸሩ አህመድ በሁሉም ናፍቆት የሁሉም ተጠባቂ ነውና ተሸክመው ወደ ላይ አንስተውት ይዘውት ወደ ቤት ነጎዱ። ግቢው ላይ እንደደረሰ አህመድ የግቢውን በር በናፍቆት እየነካ እየቃኘው ገባ። የግቢውን በር የተከፈተለት ያ የሚወደው ጥበቃ አበራ ነው። አህመድ አበራን እቅፍ አድርጎ ሳመው። ፍቅር ለመስጠት ትልቅ ነው ትንሽ፣ ሀብታም ነው ድሃ የማይለው አህመድ በዛ ሁሉ ህዝብ ታጅቦ እየታቀፈ ፍቅር እየተሰጠው እንኳ አበራን እቅፍ አርጎ ሰላም ማለቱን ናፍቆት መውጣቱን አልረሳም። ግቢው ሲከፈት ውጭ ያለውን ሰው ያህል ግቢ ውስጥም ብዙ ሰው አለ። የምግብ ሽታ ይሸታል። ከፍተኛ ድግስ ለመደገስ ማረጋገጫ የሚመስል የምግብ ሽታ። ድስቶች፣ ድንኳንና ጠረጴዛዎች ሰፊውን ግቢ ሜዳ የሚያክለውን ግቢ ሞልተዋል። አህመድ ቀጭን መንገድ ተከፍቶለት ቀይ ምንጣፍም ተነጥፎለት ቀጥታ ወደ ተዘጋው የሳሎኑ በር አቀና። የሳሎኑ በር ላይ ሁለት ሰዎች ቆመዋል፣ አንድ ወንድና አንድ ሴት። ወንድየው ዘሎ ተጠመጠመበት። የቆሙት ኢክራምና ኢምራን ናቸው። እንደዛ ተጣድፈው መጥተው በዛ ፍጥነት መኪናቸውን ነድተው በነበረቻቸው 2 ቀናት ያን ሁሉ ህዝብ አስተባብረው ድግሱን የደገሱት ኢክራምና ኢምራን ናቸው። ባለውለታቸው አህመድን ያረሱት ኢክራምና ኢምራን እጅግ በአስፈላጊ ሰዓት በአስፈላጊ ቦታ ላይ ቀርበው የሚያምር ድግስ ቆንጆ አቀባበል አደረጉለት። ሰፕራይዝ ግን በዚህ አላበቃም። ኢምራን አህመድን በደንብ አቀፈው። ኢክራምም የሚገባትን ሰላም አለችው። የሳሎን በር ተከፈተ። በዚህ ጊዜ አህመድ ለመውደቅ ምንም አልቀረውም። በሩን እንደተከፈተ የሳሎን ፊት ላይ እጅግ ከሚያምር የተንቆጠቆጠ ዲኮር ፊት ለፊት አንዲት ሴት ቆማለች። መሪም ከፍርድ ቤቱ በጥቁር መኪና ይዘዋት የሄዱት ኢክራምና ኢምራን ነበሩ። መሪምም በነበራቸው 1 ሰዓት ውስጥ በደንብ አቆነጃጅተው ቬሎ አልብሰው ለሰርግ እንዲትመች አድርገው አበጅተው ጠበቁት። አህመድ ገና እንዳያት ማን እንደሆነች ማወቅ አልከበደውም። መልኳም ባያውቅም እንኳ ነገሮችን ስለሚያስተውልና ጋሻ አክመልን ፍርድ ቤት ስላያቸው እሷ ስለመሆኗ አልጠራጠረም። አህመድ ረጅሙ ሳሎን ላይ በፍጥነት እየሮጠ መሪየም ጋር ሄዶ ተቀመጠባት። 1:50 መሰሉ እየተሽከረከሩ ተቃቅፈው 1:50 መሰሉ እየተሽከረከሩ ተቃቅፈው ሁለቱም በለቅሶ በእንባ ታጅበው ተንሰቅስቀው አለቀሱ። ኦማ ጋሻ አክመል እንባቸው ወረዴ። እነማሜ በደስታ ቋት ነኩ። ህዝቡ ሁሉ በእልልታና በአጀባ በጭብጨባ ከተማውን በእሪታ አቀለጠው። መንደሩ በሙሉ የደስታ ንፋስ ነፈሰበት። ለ6 ዓመታት ርቋቸው የነበረው የአህመድ በት ራሱ በሩ ተከፍቶ እስከ ሳሎኑ ገቡ። አህመድ የተመኛትን ሚስቱን መሪየምን በቬሎ አሸብርቃ በውበቷ ላይ ውበት ደፍታ ጠበቀችው። በደስታ ተቃቀፉ። ኢምራን አህመድ ጋር ሄዶ የወርቅ ቀለበት ሰጠው መሪየም እንዲያደርግላት። ኢክራም ደግሞ መሪየም ጋር ሄዳ የብር ቀለበት ሰጠቻት ለአህመድ እንዲታደርግለት። ሁለቱም ቀለበቶቻቸውን ተራ በተራ አጠለቁ። ህዝቡ በጩኸት አጀባቸው። በጭብጨባና በእልልታ ቤቱ ተንቀጠቀጠ። እጃቸውን ተሳሳሙ። ኬክ ተቆረሰ። የተዘጋጀውን ምግብ ለህዝቡ በሚበቃው ደረጃ
ነውና ቡፌ ተከፍቶ ሁሉ ይበላል፣ ሁሉ ይጠግባል፣ ሁሉ ይደሰታል፣ ያብባል ያብብ ጀመር። እንዴት ተመኙትም ጋሻ አክመልና ኡማን በአንድ ቤት አስተሳስረው በሰፊው ቤታቸው ላይ በፍቅርና በደስታ በአንድነት መኖር ጀመሩ። የአህመድና የመርየም ህይወት አንድ ብሎ ጀመረ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ አይነ በሲሩ አፍቃሪ የሚለው ታሪክ ዛሬ የመጨረሻ ነው ማለት ነው። እጅግ በጣም ደስ ይላል። መርየምና አህመድ መጨረሻቸው ምን ይሆን ብዬ ጓጉቼ ነበረ። ያው እንግዲህ መጨረሻቸው ደስታ ሆኗል ማለት ነው። በጣም ደስ ይላል። እነዚህ አይነት ታሪክ ማንበብ ከተመቻቸው ሀሳብ አስተያየት ካለ ኮሜንት ላይ ባይ ባይ